ባለፈው ሳምንት በዋቢ ሸበሌ ሆቴል በአሜሪካን አገር ባሉ በአራት ቡድኖች ከ40 ዓመት በላይ የሚደረግ ውድድር አለ። የዚህ ውድድር ዓላማ ወንድማማችነትን ለማጠንከርና የቀድሞ ተጫዋቾችን ለመርዳት ለአዘጋጅ ከተማ የተወሰነ ብር በማዋጣት ይሰጣል። አዘጋጅ ከተማም በአሁኑ ሰዓት በህመም እንዲሁም በተለያየ ምክንያት ችግር ላይ ለሚገኙ የቀድሞ ተጫዋቾች እርዳታ ያደርጋል። እነዚህ አራት ከተሞች ስማቸውን ለመጥቀስ ሳን ፍራንሲስኮ፣ ዴንቨር፣ ላስ ቬጋስ እና ሎስ አንጀለስ ይባላሉ። በእነዚህ ከተሞች ላይ ቀደም ሲል በተለያዩ ክለቦች የተጫወቱና ብሔራዊ ቡድን በመጫወት ያሳለፉ ናቸው። ለምሳሌ ያለው በሳን ፍራንሲስኮ ቡድን ውስጥ እሱ ባለው ኦሜጋ ታውቀዋለህ? የኢትዮጵያ መጀመሪያ በሜታ ቢራ ጀመረ። ከዛ በኋላ ኢትዮጵያ ንግድ ባንክ ሄደ። ለኢትዮጵያ ዋናው ብሔራዊ ቡድን ተጫውቷል። በቅርቡ እንደውም ኢትዮጵያ ውስጥ መጥቶ ነበር። አግኝቼዋለሁ። ተስፋዬ ታደሰ ተስፊቲም ከአሰላ መጣ፣ ቅዱስ ጊዮርጊስ ገባ። ከዛ በኋላ መብራት ኃይል አየለ መንጀታ ከሻሸመኔ ነው እንግዲህ አየለ መንጀታ መነሻ። ታላቅ ወንድሙ መቻል የፊት አጥቂ የኢትዮጵያ ብሔራዊ ቡድን ከኢትኮባ ጀምሮ ታሪኩ መንጀታ ነፍስ ይማር እሱ ነው። ጅቡቲ ደግሞ የሚባላል ኦሜድላ ጅቡቲ ስሙን አስታውሰዋለሁ። ኦሜድላ የድሬዳዋ ልጅ ነው። ኦሜድላ ነበረ 88 ምናምን። መስፍን ቢኒያም ሲገኙ በላስ ቬጋስ ቡድን ውስጥ ደግሞ ካሴ አራጌ፣ አብዲ ሰይድ፣ አሌክስ አበራ። የአሌክስ አበራ ማለት የጎርጊስ ተስፋ ቡድን ዋናው ቡድን ድረስ የመድረስ አቅም የነበረው ነው። አጋጣሚ እንትን ሆነዳ ኤርሚያስ ሞላ ብራና ሰላም የፒያሳ ልጅ ኤርሚያስ ሞላ፣ ቢታው አበሬ፣ ሲራክ ቾምቤና ኤፍሬም ተሾመ ይገኛሉ። ኤፍሬም ተሾመ ማለት የዘላለም ተሾመ ወንድም ነው። የበላይነህ ተሾመ እንደዚህ ጨምረ። በዴንቨር ቡድን በኩል ደግሞ ሰለሞን ኃይሌ የአሰልጣኝ ወንድም ነፍስ ይማር፣ ናርዶስ ስለሺ በጭማድ ምናምን የምናውቀው መብራት ኃይልም ነበር። ናርዶስ መብራት ተጫውተው እኔ እንጃ። የአየር ኃይሉ ደግሞ ቡልቻ ኦማን አለ። ዳዊት አስመላሽ፣ አሰልጣኝ ደግሞ አሰልጣኝ ዳሽንን ምናምን ዳኛ ሰፋ ያው ከአሰልጣኝ ሰውነት ቢሻው ጋር አብረው እንዲሁም አሁን በብሩን ይዘው የመጡት በሎስ አንጀለስ በኩል ደግሞ የቀድሞ ድንቅ ግብ ጠባቂ አፈወርቅ ጠናጋሻው፣ የእርሻ ሰብል ተጫዋች የነበረው መንግስቱ ሁሴን፣ የጭማድ የማብራት ኃይልና የቅዱስ ጊዮርጊስ እነሱ ምን ነው እያስታወስን ይል። እሺ መንግስቱ ሁሴን ያው በእርሻ ሰብል የጣሊያን ሰፈር ልጅ ነው። እርሻ ሰብል ነው ዋናው ኢትዮጵያ ብሔራዊ ቡድን የኋላ ደጀን ተጫዋች ነበረ። በምስራቅ አፍሪካ ሪጎሬ ስቷል፣ ግን ዋንጫውን አግኝቷል በዳኙ ገላግሌ አማካኝነት። እንዲሁም ደግሞ የአፈወርቅ ጠናጋሻው እንግዲህ ከተካበ ዘውዴ እኛ ባንደርስባቸውም እሱ አፈወርቅ ጠናጋሻውና ለማ ክብረት ሲባል በስም በቃ እኛ ራሱ ለማ ክብረት እያልን በትንንሽነት ስትወረወር አየር ላይ ራሱ ቁንጣ ትቀይር ነበር አሉ አንተ። ይህም ተነገረ ማለት እንዲሁም ያው የጭማድ የማብራት ኃይል የቅዱስ ጊዮርጊስ ተጫዋች ነበረው ዳኝ ጥቅሻው ዳንኤል ማለት ከጋሽ ታዴ ጋር አሁን መታ ነበር። እንደውም ሀዘን ገጥሞት ነበር። አባቱ አርፈው ነፍሳቸውን መጽናናቱን ይስጠው ለመላው ቤተሰቡ። እንዲሁም የቡና የኒያላ ተጫዋች የነበረው ዘላለም አለጣ ከአዋሳ ጀምሮ አዋሳም ነበረ። አልሸነፍ ባይ ቲቪተኛ እለኛ እኮ ነው ቲቪቱ። ውጪ ላይ ግን ደግሞ ባህሪውን ብታይ መሬት እዚህ መስቀል ፍላወር አካባቢ ባህርም ምናምን ከፍቶ ነበር። አንዴ ከዚህ 23 ሜዳ ከቅዱስ ጊዮርጊስ ጋር ሲጫወቱ አሰግድ ለዛኛው ቲም ነው የሚጫወተው። አባይነ ነው ይሄንን ቲም የሚያሰለጥነው። አባይነማ ካናዳ እሱ ነው የሚያሰለጥነው። እነ ዘላለም እዚህኛው ቲም ነው። እሳት የሆነ ጨዋታ ነበር። ከዛ ሪጎሬ ሲሰጥ በፍጹም ልክ አይደለም ብሎ ነፍሱን ይማረው አሰግድ በጣም ተነጋገሩ። ከዛ አሰግድም እልህ ይዞት ፎሪ ነው ያወጣው ኳስ በመሬት ለማድረግ የነ መስፍን ባሪያውና የነ ኤፍሬም ግዛቸው ቡድን ይባል ነበር። እዛ ይጫወት ነበር። እንዲሁም ቢኒያም ገብሩ፣ አዲስ አለማየሁ ይገኙበታል። የሎስ አንጀለስ ወንድማማቾች ማህበር የበላይ ጠባቂ የሆኑት አቶ አስፋው ተፈሪ፣ አቶ አፈወርቅ ጠናጋሻው፣ አቶ መንግስቱ ሁሴን
ሁሴን ካሉት ተጫዋቾች ጋር በማስተባበር በቀድሞ ጭማድ ቅዱስ ጊዮርጊስ እንዲሁም የማብራት ኃይል ተጫዋች በሆኑት በአቶ ዳኜ ጥቅሻው አማካኝነት የተሰበሰበውን $1200 በመላክ ለእነዚህ ቀድሞ ድንቅ ግብ ጠባቂዎች ኃይለ ሥላሴ ገብረ ሥላሴ ወይም አይላት፣ ይልማ ከበደ ጃራይ ለእያንዳንዳቸው ብር 102,000 ብር በአካውንታቸው ገቢ ተደርጎላቸዋል። 102,000 ብር። በዚያ አጋጣሚ የተሰማቸውን ስሜት እንዲያጋሩኝ ጠይቄያቸው ነበር። በዛሬው ዕለት ይህንን ገንዘብ አሰባስበው የላኩልኝን የሎስ አንጀለስ ወንድማማቾች ማህበር በጣም አመሰግናለሁ። በዚህ አጋጣሚ ከአፈወርቅ ጠና ጋሻው እና ከመንግስቱ ሁሴን ጋር የመጫወት እድሉ ነበረኝ። ደግሜ ነው የምለው